O grave faz tu. ሴተኛ ዳሪዋን በስጦታ ያባለጉ ሰዎች በጣም መነጋገሪያ ሆነዋል። የኮሜዲያን እሸቱ የሰሞኑ መነጋገሪያ ጉዳይም እንግዲህ መነጋገሪያነቱ እንደቀጠለ ነው። ከሱ ጋር ተያይዞም ኮሜዲያን እሸቱ ይቅርታ መጠየቅ አለበት የሚሉ ድምጾች የተሰሙ ይገኛሉ። ሌሎች አዝናኝ አስተማሪ ቪዲዮዎችን ይዤላችኋለሁ። እንደው ለጊዜውም ሰብሰብ አድርገናል። እናንተ ላይክ በማድረግ ጀምሩ። እኔ ሐሳቤን ከዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ ሐሳቦቻችሁን ኮሜንት ላይ ማድረግ ትችላላችሁ። እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ። የኔ ልጅ የልጄም ባል የልጄ ባል አይደለ አማች ሲያኖር ነው። ሲቀጥል ደግሞ እሷ ፈቅዳ እንጂ ልጅ አይደለም የሰጠሁት። እንኳን ሰላም መጣችሁ። እንዴት ነህ? ሰላም ነው? ግቡ ግቡ ብሉ ብሉ ምግብ ብሉ። አሁን ነው የበላ ነው ጋሽ፣ አሁን ነው የበላ ነው። ሚስኪን ነህ እኮ ምን መሰለህ፣ ይኸውልህ እድፍ ይደበቃል። ለምን ሰው እንዲያሽቶ ካላየው በምን ይታወቃል? የጫማ ሽታ ሰው ተጣጋ ብሎ ካላሸተተ እሱም ይደበቃል። የራብ ክፋቱ ገሃድ መውጣቱ ይባላል። ለራብ አይደበቅም። የኔ አንበሳ በቂቤ ታሸች እሸት የምትመስል ልጅ ሰጥቼ አገርጥታታል። እኔ አባቷ ሁኜ ደሜ ሆና ነው እንጂ ምለያት እኮ እማያውቅ ጎረቤት ምናምን ረስቷታል። ብሉ ብሉ ብሉ። አመጣጣችን እንኳን ለሱ አልነበረም። ምንድነው አባዬ ምን ነግረህ ነገር ነው ነገሩ? ምን ችግር ልመና ጋሽ፣ ያው ሰሞኑን ደሞዝ ሁኔታ እስኪስተካከል አትበል። ዋና ፖይንቱን የቤት ኪራይ ከአቅማችን በላይ ሆኗልና እርሱ ጋር እናንተ ጋር ለመኖር ነበር አመጣጣችን። ግባ ግባ ግባ። አውጪው ወያሊት ምንድነው ጋር እናትሽን አስበላሻል። አሲዘን ነበር በእናንተ ትዳር ማለትም መሰለሽ የኔ ልጅ እናትሽ በ6 ወር ጊዜ ውስጥ ይመልሳታል አለች። እኔ ደግሞ ባንታ ምን ይለ አምኜ ባላሳፈርከኝም አንተ በ3 ወር ጊዜ ውስጥ ይመልሳታል አልኩ። 3 ሰዓት ብቻ አርፍላ አስበልታኝ ነበር። በ15 የዛሬ 3 ወር ነበር የሰርካት ይዛት መጣ። ይኸውልሽ ለሚቀጥለው 4-5 ወር እድር የምትከፍይው አንቺ ነሽ ተባብለናል። ምን ማለት ነው ጋሽ? እንዴት ብታስቡኝ ነው ጋሽ? እንዴት ብትገምቱኝ ነው? ትንሽ ጊዜ እኮ ነው። እንዴት ብትገምቱኝ ነው ጋሽ? እንዴት ብትገምቱኝ ነው? ትንሽ ጊዜ እኮ ነው። እንዴት የኔ ልጅ ልክ ነህ። ግምት ነው ገምተን ነበር። አንተ ግን ተጨባጭ እውነት አደረግከው፣ ሀቅ አደረግከው። የኔ ነግቢ የኔ ልጅ ወዴት ነው አባቴ? ወዴት? ማን ነው የሚፈቅድልህ? አንተ እኮ መብት ምን እንደሆነ ታውቃለህ? አባቷ ቤት ሽማግሌ ልከህ ይዘህ መውጣት እንጂ አባቷ ቤት መግባት አይደለም። አይደለም የገዛ እናት ወላጅ እናት ያልቻለችው ያልታገሰችውን ሆድ እኔ ምን እዳለብኝ? ጎዳና በዚህ ሳምንት እንግዲህ የጦዛ አዳዲስ ነገር ነው የተፈጠረው። እንግዲህ እነዚህ ሰዎች ላይ የተፈጠረው ነገር በዚህ ሳምንት ቲክቶክ ላይ አይታችሁታል ብዬ አስባለሁ። እኔም ደግሞ በእያንዳንዱ ላይ ሐሳብ ልስጥበት ብዬ ነው። እንቀጥል። መጀመር የፈለኩት እንግዲህ ከቃልና ከገነት ንጋቱ ነው ማለት ነው። እና ያው ገነት በቃል እንጀራ መጣችባት፣ ቃል ደግሞ እንደዚህ ብላ ቪዲዮ ሰራች። ከዛ በኋላ በድጋሜ ገነት በቃል ልጅ መጣችባት ማለት ነው። እና እኔ እዚህ ላይ ማለት የምፈልገው ነገር ምንድን ነው መሰላችሁ? አንዳንዴ ትልልቅ ሰዎች ማስተዋል የሚያቀታቸው ታይም አለ። ምክንያቱም ያው ከእድሜ ብዛት ብዙ ህይወትን ኤክስፒሪየንስ ከማድረግ ከብሶትም ከመሰልቸትም አንዳንዴ አለማስተዋል ነገር ያደርጋሉና እናቴ ማይሆን ነገር ስትናገር ተይላታሉ፣ ቆጣታሉና ልጆቹ እናታቸው ሺህ ጊዜ ሚዲያ ላይ የወጣች ስትስጣጣ ለምን እያንዳንዱን ነገር ተይ እንደማይሏት አላቅም። ምክንያቱም በጣም ነው የሚያስጠላው። ሶሻል ላይፋቸውንም እኮ ነው ሩን የሚያደርገው ከራሳቸው ጥቅም አንጻር። ሌላው ደግሞ ለእናታቸውም ከማሰብ ለምን ተይ ብለው ታስታውሳላችሁ። በባለፈው የነጻነት ወርቅነህ ቀብር ስነ ስርዓት ላይ ላይቭ ደውላ ጓደኞቹን ስታናገር የነበረው ምንድን ነው የተፈጠረው ብላ ጥቁር ለብሳ ቪዲዮ እየሰራች ማለት ነውና በጣም ብዙ ሰው ነው የወረደባት። የዛኔ ተፈጠረ ያ ነገር። ሰው ዝም አለ። ከዛ በኋላ ደግሞ መልሳ በእንደዚህ አይነት ነገር ይሄ ብቻ አይደለም፣ ምን የረሷቸው በጣም ብዙ ነገሮች አሉ። እና አሁን ደግሞ እቺ ልጅ የምትሰራው ስራ ላይ ደውላ እኔ ልስራው ብላ ያው የሰው እንጀራ ልትነጥቅ ነው የሞከረችው። እንደው ቢሳካላት ኖሮ የእሷን እንጀራ ወስዳ
እንደው ይበላልሻል። በዛ ላይ ደግሞ ታዋቂ ሰው ነሽ፣ ሪስኩን እንዴት ትወስጃለሽ? በቃ አሁን የተፈጠረው ነገር ይፈጠራል ብላ እንዴት እንዳላገናዘበች አላውቅም። ወይ ያ ነገር ከተፈጠረ በኋላ ደግሞ እልህ ተያይዛ ለልጅቷ የደበቀችላትን ቪዲዮ አውጥታ ደግሞ ድጋሚ በልጇ ማለት ነውና በእንጀሯ መጣች። ከዛ በኋላ ደግሞ የቤተሰብ ህይወቷንም ልትበጠብጥ እንደሚበጠበጥ አይነት ቢሆንና 5 ልጆች ያላት ሴት እናት ሆና የልጅን ነገር የምታቅ ሴት በልጅ ለዛውን ብቻዋን በምታሳድግ ብቻዋን በምትሰራ ቤተሰቧን በምታስተዳድር ምስኪን ሴት ህይወት አይመጣም፣ በእንጀራም አይመጣም፣ በቤተሰቧ ጉዳይም አይመጣም። እና ዞሮ ዞሮ አንቺ ነሽ ወተሽ የተስጣጣሹ እንደው ልጅቷን እጎዳለሁ ብለሽም ብታስቢ ማለት ነውና እግዚአብሔር ምሕረት ያደርግልሽ፣ አይምሮሽ ይፈወስ። እውነት እኔ ይሄንን ነው ሌላ እኔ እንጃ ጤነኝነት አይመስለኝም። ያልወለደ እንኳን ስለ ልጅ ያስባል፣ እንኳን 5 ልጅ የወለደ ሰው። ሌላው ደግሞ እሸቱ ነው። እሸቱ እንግዲህ አሁን ላይ ጥሩ ላይ አይደለም። በስራውን በኩል በጣም ብዙ ሰው ሰራተኛ ቀንሻለሁ እያለ ነው እና እንደዚህም ደግሞ ኦልሞስት እያለቀሰ ሰዎችን እንዴት አይዞህ አትሉኝም ብሏል። እና በጣም ብዙ ሰው ያያያዘው ከባምቢ ኬዝ ጋር ነው። ይቅርታ ጠይቅ ተብሎ እምቢ ብሏል እና በጣም ብዙ ሰው ባምቢ ያዝናበት ነው ምናምን እያለ ነው። እኔ ባምቢ ያዝናበት አይመስለኝም፣ ይቅር ብየዋለሁ ላለች እና ምንድነው ግን ካዘነበት ሰው ሳይሆን እሱ ጋር ካለው ነገር ነው እንደዚህ አይነት ነገር እየተፈጠረ ያለው ብዬ አስባለሁ። ሁላችንም እዚህ ምድር ላይ የምንኖር ሰዎች በአጠቃላይ በእግዚአብሔር ምሕረት የምንኖር ሰዎች ነን። እኔም እሱም ሁሉም ሰው ማለት ነው እንጂ እንደ ስራችን ቢሆን በጠፋን ነበረና እግዚአብሔርን ይቅርታ የሚቀበል ሰው ደግሞ ሰዎችን ይቅርታ ማለት አለበት። ምክንያቱም ያንን የተሰው የተቀበለውን ነው የሚሰጠው እና ትላንትና እሸቱ ያላገጠበት ህዝብ ነው። ያንን ህዝብ ነው እሱ አይዞህ በሉኝ እያለ ያለውና አይመጣውም። ምክንያቱም የዛኔ ይቅርታ ጠይቅ ምናምን በሚል አስታውሱ እንደሆነ ይቅርታ ጠይቃለሁ ጠብቁኝ ማታ 4 ሰዓት አለ። ከ4 ሰዓት ወደ 6 ሰዓት ተሸጋገረ። እኔ እንቅልፌ መጥቶ ተኛ። ከ6 ሰዓት በኋላ ሌሊት ላይ ለቀቀ። በጣም ይቅርታ እስከዛሬ ድረስ እንደዚህ አይነት ቪዲዮ ስላልሰራው እና እንደዛም እንድል ከጠበቃችሁ ብሎ ሌሊት ሙሉ ሰውን አስቀምጦ አላገጠበትና ያው የሰው ልጅ ነው። ጥሩም ስራ ሰርቷል፣ መጥፎም ስራ ሰርቷል። መጥፎ ስራ ሲሰራ ጥሩ መጣፋት አለበት ማለት አይደለም። መልካም ሰው ነው፣ መልካም ስራዎችንም ሰርቷል። ግን ህዝብ ላይ ማላገጥ መቼም ጥሩ አይመጣውም። ምክንያቱም ስራ ሶሻል ሚዲያ ነው። ሶሻል ሚዲያ ሰው ያይልኛል ብለህ የምትሰራው ስራ ነው። ለዛ ነው አሁን እዚህ ላይ ደረጃ ላይ ደረስኩ። ያው እንግዲህ አንተም እግዚአብሔር ምህረት ያድርግልህ፣ አንተም ለሰዎች ምህረት አድርግ። በመጨረሻም እንግዲህ የሳሚ እናት ነች። የሳሚ እናት ላይ የተፈጠረውን ብዙዎቻችሁ ታውቃላችሁ። ግን እኔ በዚህ ጉዳይ ትንሽ ቅር ያለኝ ነገር ምንድነው ሰዎች የገመቱትን ሰዎች ለቪው ብለው ፖስት እያደረጉ የሰውን ህይወት አትበጥብጡ። ልክ አይደለም እንደዛ ማድረግ። እሷ ስሙን ወጣ እስካልተናገረች ድረስ እኔ ከመጀመሪያውን ቪዲዮን ስትሰራ ስሙን እንደማትናገር እርግጠኛ ነበርኩኝ። ምክንያቱም እሱ የሚያስፈራራት ነገር አለ፣ እሷም ደግሞ ለማስፈራሪያ ብላ እንደተጠቀመችው ነው። ግን ብትናገር መልካም ነበረ። ምክንያቱም የሌሎች ሴቶችን ህይወት እየበጠበጠ ነው የህፃናት ሴቶችን ብላለችና ያው መልካም ነገር ከታሰበ ከተሰራ ካልቀረ ከራስ በዘለለ የሰውየውን ማንነት ወጣ ብትናገርና የሰዎችም ህይወት ከሚበጠበጥ ሌላው ደግሞ የህፃናት ሴቶችንም ከመታደግ አንፃር ወጣ ብትናገር ጥሩ ነበረ። ለማንኛውም ነገሩን ደግሞ በህግ ብታስይዘውም ጥሩ ነበረ እላለሁኝ። ያው እግዚአብሔር ደግሞ ይድረስላት፣ ልጇን በሰላም እንድታሳድግ ይርዳት ለማለት ነው። እንግዲህ በዚህ ሳምንት ከተፈጠሩት አዳዲስ ነገሮች ሀሳቤ እንድስጥበት ያልኳቸው እነዚህ ናቸው። የእናንተስ ሀሳብ ምን ይመስላል? በእያንዳንዱ ላይ ያለውን አስተያየታችሁን ኮመንት ላይ መጻፍ ትችላላችሁ። ስለ ግን ማነው ኮሜዲያን እሸቱ ብዙ ቪዲዮዎችን ሰርቻለሁ፣ ብዙ ሀሳቦችን ሰጥቻለሁ እንደኔና ይቅርታ መጠየቅ አለበት ምናምን የሚባሉ አሁን ሀሳቦች ተነስተውበታል። ሰዎች አሉ። እኔ ይቅርታ መጠየቅ አለበት ብዬ አልልም። እሱን ነገር ለምን እሱ የተናገራቸው ኖርማል አይደለም ብሎ የሰራቸው ቪዲዮዎች በዛን ሰዓት ቀጥታ እንትና ባይልም ይመለከተኛል የሚል ሰው ያው መጸጸትና ከመጥፎ ነገሩ መመለስ ያለበት እሱ ነው ብዬ አስባለሁ። ህዝብ እንዳይቆጣ ማድረግ አንዳንድ ጊዜ ጥሩ ነው ብዬ አስባለሁ። ከዛ አንጻር ይቅርታ ይጠይቅ የሚሉ ሰዎች አሉ። ነገር ግን ገነት ንጋቱ ላይ በጣም ጫና በርትቷል። በጣም ብዙ ሰዎች የተለያዩ ሀሳቦችን እየሰጡ ይገኛሉ። እንደ እድሜዋ ያልሆነች አርቲስት ማለት እሷ ነች። በተለያየ በቃ ማለት በመጥፎ ቃላቶች ሁላ ሰዎች ገልጿታል። ይሄን የቃልን ኢንተርቪው ሳይው ለሁለተኛ ጊዜ ነው። የመጀመሪያው ከሆነ አመት በፊት ዩቲዩብ ላይ አይቼው በጣም አሪፍ ኢንተርቪው ነው ብዬ አይቼው ያለፍኩት ኢንተርቪው ነው። ሁለተኛ ጊዜ ግን አሁን ፖስት ተደርጎ ሳየው 3 ነገሮችን ያየሁት። አንደኛ የእግዚአብሔርን ረዳትነት፣ እግዚአብሔር ምን ያህል ሰዎችን እንደሚረዳ ማሳያ ናት። እንዴት እየረዳን እንደሆነ አይቼባታለሁ። ሁለተኛ በጣም ብዙ ጠንካራ እናቶች ልጆቻቸውን አባትም እናትም ቤተሰብም ሆኖ በየጓዳው ጠንክረው ጎብዘው የሚያሳድጉ እናቶች እንዳሉ አይቼበታለሁ።
ሶስተኛው ደግሞ የዛሬ ስኬቷን አይቼበታለሁ። ያን ሁሉ ነገር አልፋ ዛሬ ላይ ስኬቷ ላይ ደርሳ ማየት በራሱ ሌላ ትምህርት ነውና በተቻላችሁ አቅም ይሳካላት። ምናልባትም የገንዘብ እጥረት ሊሆን ይችላል። በዚህ ልክ ገንዘብ በመውደድ በሰው እንጀራ ውስጥ መግባት ተገቢ አይደለም እና እየገባችሁ ይውላት፣ እስኪ ይውላት። ለምን አታዩላት? ማንም ሰው ማንንም እንጀራ አይበላም። በየትኛውም አንግል ማንም ሰው እኔም የተጻፈልኝ ነው፣ አንቺም የተጻፈልሽ ነው። አንዳንዴ ጥፋት ማጥፋታችን ሳያንስ ድጋሚ ያንን ጥፋት ለማስተካከል የምንሄድበት ርቀት በጣም ብዙ ነገሮችን ያዘባርቃል። ማንም ሰው ጤፍ ዘርቶ በቀል ላይ ያጨደ የለም። ሶ ይችኑ የዘራሻትን እንዳታጂ ስማችን እንዳለንበት የላይፍ ስታተስ እና እንደ እድሜያችን መሆን ብንችል እላለሁ እንደ ሀሳብ። ኤኒዌይስ ግን እየገባችሁ ዩቲዩብ ላይ ማየት ትችላላችሁ። ብዙ ነገር ትማሩበታላችሁ። እኔ እሸቱ ጥፋት አለበት ብዬ አምናለሁ። እንዴት ጥፋት አለበት ብዬ አምናለሁ። ግን ይሄ ቪዲዮ መስራቱ ወይ ደግሞ ይሄ ክፍያ ምናምን ከነዛ ጋር ተያይዞ የተነሳበት ነገር አለ እና እሱ አይመስለኝም በጭራሽ። እኔ እሱ ጥፋት ነው ብዬ አላስብም። ምክንያቱም ሰው ነው በቃ ያለ ነው የሚያስበውን ነገር መግለጽ አለበት። ጥፋቱ ሁሉንም ሰው ለመርዳት መሞከር፣ ሁሉንም እኩል ለመርዳት መሞከር። ስለዚህ ዶንኪ ቲዩብ አሁን የሚያስፈልገው ማለት ነው ጨዲ ፓርት ነው። ልክ ለእርዳታ ሲደውሉ ይሄን ብሉ ላሽ የሚያስብላቸው ማለት ነው። ፎር ዩኒቲ ነው፣ ከምሬ ነው። ጨዲ ፓርት ነው። እኔ ቅጠሪኝ በቃ ቅጠሪኝ ይደወላል። ሄሎ ከመቄዶንያ ነበር የደወልነው። አንድ ለእርዳታ ካምፔኝ ፈልገናችሁ ነበር። እኛ ደግሞ አንተ ኮፍያ እንድታወልቅ እንፈልጋለን። ጥርቅም ይደወላል። ሄሎ ከዲሲ አካባቢ አንድ ሜሪላንድ ላይ ያለች አንድ ገዳም አለች። እኛ ጴንጤ ሆንን እኮ ትላንት ጴንጤ ሆንን። ጥርቅም ይደወላል። ሄሎ ፓስተር እንትና ነኝ አርባ ምንጭ አካባቢ። እኛ እኮ ሰለምን ትላንት ሰለምን እኮ ጥርቅም። ሄሎ አንድ ገጠር ያለች አንድ መስጊድ። እኛ እኮ የውሃውን አምላክ የምንከተል ሰዎች ጥርቅም። ከምሬ ነው። አንዳንድ ጊዜ ማለት ነው ቢንግ ግሬትፉል ላሉን ነገሮች ፈጣሪ ማመስገን አለብን። መጥፎ ኢንቴንሽን ያለው አይመስለኝም እሸቱ። ብዙዎችን በመርዳት ምናምን ነገር ኢንስፓየር ሲያደርግ እኔ አሁን በምረዳባቸው ቪዲዮዎች ወር ደግሞ በህፃናት ጋር በምታደርገው ነገር ምናምን ነገር ኢንስፓየር ዳሉ። ግን ጠንካራ ሰራተኛ በመሆን ኢንስፓየር ሆናል። የተነሳበትን ቦታና የደረስክበትን ቦታ እንዳንድ ኮሜዲያን በጣም ማደንቀው ነገር። ከዛ በኋላ ደግሞ አይሆፕ ጠንካራ ነህና ጥፋት አጥፍቻለሁ ብለን የምታስባቸውን ሰዎች ፐርሰናሊ ናት የሆነ ፐብሊክሊ ምናምን ይቅርታ ጠይቅ። ጥሩ በግል እና ደግሞ አንድ ቀን እንጨብስ እስቲ። ቴዲ አፍሮና ባለቤቱ አምለሰት ሙጬ ለዶንኪ ቲዩብ የገንዘብ ድጋፍ አደረጉ። በብዙ መልኩና የበጎ አድራጎት ስራዎች የሚታወቀው እሸቱ መለሰ በቅርቡ በዶንኪ ቲዩብ ላይ ያጋጠሙትን የፋይናንስ ችግሮችን አስመልክቶ ለህዝቡ ያቀረበው የድጋፍ ጥሪን ተከትሎ በርካታ አጋሮች ከጎኑ በመቆም ላይ ይገኛሉ። ከነዚህ መካከል ደግሞ ተወዳጁ ድምፃዊ ቴዲ አፍሮና ባለቤቱ አምለሰት ቀዳሚዎቹ በመሆን ለእሸቱ መለሰ ድርጅት ዳጎስ ያለ የገንዘብ ስጦታ መበርከታቸው ተረጋግጧል። አምለሰት ያደረጉትን የገንዘብ ድጋፍ የተቋሙን እንቅስቃሴ ለማስቀጠል ትልቅ አቅም የሚፈጥርና በበጎ አድራጎትና በድንቅ ልጆች ፕሮግራም የሚያደርጋቸውን በጎ ተጽዕኖዎች ለመደገፍ ታስቦ የተደረገ እንደሆነ ገልጻለች። የሁለቱ ዝነኛ ጥንዶች ቅን ስራዎች የጥበብ ባለሙያዎች በችግርና በፈተና ወቅት እርስ በርስ መጠያየቅና መረዳዳት እንዳለባቸው ዳግም ያሳየ ትልቅ አርአያነት ያለው ተግባር ሆኗል። ብዙዎች ቴዲ አፍሮና ባለቤቱን እያመሰገኑና እያደነቃችሁ ሲሆን እናንተስ እስቲ በእነዚህ ሰዎች በእነዚህ ድምፃውያኖች የገንዘብ ድጋፍ ምን ተሰማችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በድጋሚ ግን ዶንኪ ቲዩብ እንኳን ደስ አለህ፣ እንኳን ደስ አለን። በነገራችን ላይ አንዳንድ ስጦታዎች መልቲ ፐርፐዝ የሆኑ ትርጉም አላቸው። አንዳንዶቹ ያበረታሉ፣ አንዳንዶቹ ደግሞ የሰውን ድምፅ ጋብ ያደርጋሉ። ማለት በጣም ጫጫታ የሚያበዙ ብዙ ጊዜ ሰው ላይ የሚያወሩትን ሰዎች እንዴት ቴዲማ ከረዳ እኛ ዝም ማለት አለብን፣ መጥፎ ነገር መናገር የለብንም የሚለውንም ጭምር ረገብ ያደርጋል ብዬ አስባለሁ። ስጦታውን በድብቅ ማድረግ ይችሉ ነበር የሚለውን ለማንሳት ጀምሬ ነው ፈልጌ ነው።
በድብቅ ማድረግ ይችሉ ነበር ስጦታውን ለማለት ፈልጌ ነው። ሌላኛው ጉዳይ አንዳንድ ስጦታዎች ሰውን ያጠፋሉ፣ አንዳንድ ስጦታዎች ደግሞ ሰውን ያለማሉ። ከነዚህ መካከል ሴተኛ አዳሪዎችን በስጦታ የሚያባልጉ ሰዎች ብላ አንዷ ሀሳቧን አንስታለች። በጣም መነጋገሪያ ጉዳይ ነው የሴተኛ አዳሪ ጉዳይ። አሁን ሚዲያ ላይ በጣም በብዙ መልኩ ይወራል። አንዳንዶቹ ስንት ናቸው የት ይገኛሉ ብሎ ቪዲዮ ቀርጾ በእነሱ የሚሸቅል ሰው አለ። አንዳንዱ ደግሞ ስጦታ እየሰጠ ባለማወቅ እየረዳቸው የመሰለ የሚያበላሽም ሰው አለ። እስቲ የሆነ ሀሳብ ሴተኛ አዳሪዎችን ሌሊት ተነስታችሁ መኪና አስነስታችሁ ድራይቭ እያደረጋችሁ ሄዳችሁ እናት ዛሬ ሌሊቱን ሙሉ ስንት ነው የምትሰሪው? እኔ ብሩን ብሰጥሽ ገብተሽ ትተኛለሽ የምትሉ ቲክታከሮች በጠቅላላ ማለት ነው ዛሬ ፈልጋችኋለሁ። ፊጋ አካባቢ ዛሬ ለስራ ጉዳይ ወደዛ ሄጄ ትመለስ ይዋት ምን እያደረገች ጫማ እያደረገች እናቴ ጀግና ብያታለሁ። ሶ ሂዱና ይኸውላችሁ ደገፍ አድርጓት። ይሄ 2000 ነው አይደል 5000 ነው እያላችሁ የሰውን አቴንሽን ማኒፕሌት የምታደርጉበትን ገንዘብ አቀነጃጁትና የሚያስፈልጋትን ነገር አሟሉላት። እውነት ሴት መርዳት ሴቶችን ማገዝ ከሆነ ታርጌታችሁ ይቺ ሴት ዲስ ታይም ማለት ነው ልትበረታታና የተሻለ ነገር ሊደረግላት ይገባል። አይ ቲንክ ለሚኩራ ክፍለ ከተማ ይመስለኛል ያ ቦታ ፊጋ አካባቢ ለሚኩራ ክፍለ ከተማ ይመስለኛል። የትኛውም ክፍለ ከተማ ቢሆን ግን ይቺን ሴት የማደራጀት ኃላፊነት አለባችሁ። ምክንያቱም እኔ ኢትዮጵያዊ ሴት ነኝ፣ ሰርቼ እበላለሁ እንጂ ለምኝም ሆነ ገላይን ሸጬ አልበላም ያለ ጀግና ሴት ናት። እኔ በእውነት በብቻ ተደስቼባታለሁ። እዛ አካባቢ ፊጋ አካባቢ የምትኖሩ ሰዎች ደግሞ ምንም አይደለም፣ እሷ ጫማ ጠርጋ ገንዘብ ማግኘት ፍላጎት አላት። ስለዚህ ጫማ ስጧትና ገንዘብ ትስራ። እናንተ ልመናን አታበረታቱ። ይሄ መቀረፍ ያለበት ባህላችን ለሚለምን ሰው እየሰጡ ትንሽ ስራን የሚሰራን ሰው መናቅ ማቆም መቻል አለብን። እንደ ሀገር እጄ ስስ ነው እኔ አይ ዶንት ዲዘርቭ እንደዚህ ተልካሽ ስራ ያሉ ሴቶችን ለሊት ቆመው ሊሆን ይችላል። ሶ ይቺን ልጅ ያለችበት ክፍለ ከተማ ወረዳው እዛ አካባቢ ያላችሁ ሰዎች ልታግዟት ይገባል። ምንም ቃላት የለኝም። ጀግና ሴት ናት። በትክክል ማለት እንርዳሽ የምትባል አይደለችም። ጀግና ሴት ናት። በቃ ትሰራለች አሉ እንጂ እዚህ ከወንድ በላይ እኮል ብላም ብለው የወንድ ገላ ስር ቢገኙ ቆጣሞች አውሪቺ እውነት ጀግና በቃ እኔ ወርጄ ባቅፋቱ ደስ ይለኝ ነበር። እባካችሁ የሚሰሩ ሴቶችን ማበረታታት ልመዱ። የሚለምን ሰው እንዲበዛ እያደረግን ያለ ነው። ስራ የሚሰራን ሰው ፊት እየነሳን የሚበላው ነገር እየሰጠን ነው። ትንሽም ሆነ ትልቅ ስራ መስራት ያለበትን ሰው ስራ ነው መስራት የምፈልገው የሚል ሰው አበረታቱ። የሚለምን ሰው ስራ መስራት አልፈለገም የሚለምን ሰው አይነት አለው ባይዘው ሙሉ አካል ያለው ጤነኛ ሰው ሲለምን ሂደህ ስራ ተሸክመን ቢሆን ብላችሁ ፊት ንሱት። እንደዚህ የሚሰራ ሰው ደግሞ አበረታቱ። በቃ ግን ዛሬ ስሜት አይነት አጥቅቶኝ በጣም ነው የምወዳችሁ። በጣም የሚገርም ሀሳብ ነው። ሌላኛው መነጋገሪያ ጉዳይ የጎሳዬ ተስፋዬ ጉዳይ ነው። ጎሳዬ ተስፋዬ እንግዲህ በውጭ ሀገር ኮንሰርቱን አዘጋጅቶ ወደ ሀገር ቤት ሲመለስ አደጋ ደርሶበታል። አደጋው ግን በጣም የከፋ እንዳልሆነና ኤርፖርት ውስጥ ተንሸራቶ ወድቆ ከባድ አደጋ የሚባል ነገር ባይሆንም አደጋ እንደደረሰበት ሴፉ አረጋግጦልናል። ሴፉ ፋንታውን አጋለጠ። በመጨረሻም ጎሳዬ ተስፋዬ ያጋጠመውን አደጋ ሴፉ ፋንታውንም አጋልጧል። ተወዳጁ ድምጻዊ ጎሳዬ ተስፋዬ በዊልቸር ላይ መታየቱን ተከትሎ በማህበራዊ ሚዲያ ላይ ሲሰራጩ የነበሩ መረጃዎችን አስመልክቶ ሴፉ ፋንታውንም በታዲያስ አዲስ ፕሮግራሙ ላይ እውነታውንም በዝርዝር ይፋ አድርጓል። ሴፉ ፋንታውን እንደገለጸውም ጎሳዬ በለንደን ያቀረበውን የሙዚቃ ኮንሰርት በስኬት አጠናቆ ሲመለስ በለንደን ኤርፖርት ውስጥ እርጥበትና የሚያዳልጥ ወለል ላይ በድንገት ተንሸራቶ በመውደቁ እግሩ ላይ መጠነኛ ጉዳት እንዳጋጠመውም ገልጿል። በወቅቱ ህመሙን ለማስታገስ መድኃኒት ወስዶ በረራ ያደረገ ቢሆንም አዲስ አበባ ሲደርስ የመድኃኒቱ ኃይል በመቀነሱ ምክንያትም በተሽከርካሪ ወንበር ላይ ለመቀመጥም ተገዷል። አደጋው አሳሳቢ እንዳልሆነና ከአንድ ወር እረፍት በኋላም ሙሉ በሙሉ አገግሞ አዲስ አልበም አጠናቆ ወደ ሙዚቃ ስራው እንደሚመለስም ታውቋል። ላታገባት አታበልገት። ይቅርታ የኔባት ይቅርታ። ሰላም ነው። አይ እዛ ጋር ካሜራ አለ። ጥያቄ ይደብራል? ኧረ አይደብረኝ። እሺ እኔ አባታ አንድ ጥያቄ ጠይቃለሁ። ከመለስክልኝ 2000 ብር እሸልምሃለሁ። የምርህን ነው? ትሸልመኛለህ? 2000 ብር እሸልምሃለሁ። አይሽ ጠይቅ። ጥያቄውን መሰለህ ለኔም ለፋሚሊዎችም አንድ እውነት የሆነ ነገር ንገረኝ። ሴት ልጅን ካላከበርክ እናትህን አወዳትም ማለት ነው። ምን? ላታገባት አታበልገት። አረ ወይኔ ያልጠበቅኩት መልስ ነው። ፋሚሊ ሁላችሁም ኮሜንት ላይ ልክ ነው ይሸለም ካላችሁ እዚህ ቦታ መጥቼ እሸልማለሁ ማለት ነው። መርሐባ። አያሳፍርም ብዬ አስባለሁ። አዎ የኔ ቤተሰብ ሁላችሁም እስኪ ኮሜንት
ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስሉ ነበር። ሀሳብ አስተያየቶቻችሁን ኮመንት ላይ ማድረጋችሁ እንዳትረሱ። በጨዋ መልኩ እንድንማማር ብቻ። ቀጣይ በምርጥና በተሻለ ቪዲዮ አገኛችኋለሁ።